ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንደምትመለከቱት ከሻይን የጠለኩት እቃ መጥቶልኛል ማለት ነው። በነገራችን ላይ ሻይን ላይ ቀጠልባችሁ ልክ እንደጠለባችሁት ነው የሚመጣላችሁ ማለት ነው። እኔ ብዙ ጊዜ ከሀበሾች ልብስ ስጠልብ ምንም ደህና ልብስ አይመጡም ወይ የተለበሰ ልብስ። እኔ የእውነት የተለበሰ ልብስ የሚሸጡ ሰዎች ግን በጣም ነው የምትገርሙት ደግሞ ጣራኑ ራሱ ታጥቦ ራሱ የማይለቅ ነው። እና እንደምትመለከቱት ይሄን ሼን ልብስ መጀመሪያ ደግሞ በልኬ ነው ከሀበሾች ስጠልብ በልኬ አይመጣልኝም። ሲቀጥል እንዳዋችሁ ነው የተለበሰ ልብስ ነው የምትሸጡልን አንዳንድ ሰዎች ማለት ነው። ሁላችሁም ላትሆኑ ትችላላችሁ። እና ሼን ላይ የሚጠለቡ ልብሶች በጣም አሪፎች ናቸው። እውነት ለመናገር በአሁኑ ልብስ ልጠባ ነበረው የሆነ ሰማ ምናምን ፈልጌ ነበረ፣ ግን በዛው እነዚህን ሳይ እስኪ ላምጣቸው ብዬ ግን ማለት ነው ልብስ ገዝታችሁ ከዛው አንድ ቀን ለብሳችሁ ታይታችሁት ምናምን ከዛ ደስ ይላችሁና በበንግታው ስታዩት ምንም አይመስላችሁም ማለት ነው። እኔ እንደዛ ነኝ። ለምሳሌ ወዲያው እንደመጣ ሳይው ደስ ይለኝና ከዛ ሁለተኛ ቀን ሳይው ምንም አይመስለኝም ማለት ነው። እና እስኪ ምርጫዬን እንዴት አያችሁት? ምርጫ ላይ ጎበዝ ነኝ ብዬ አስባለሁ። እስኪ የትኛው ነው አሪፉ? እኔ የጉርድን አድናቂ ጉርዶች እንደዚህ በጣም ነው የሚመቹ እንደዚህ አይነት ልብሶች ማለት ነው። በነገራችን ላይ ውፍረት አይደለም፣ ያው ብርድ ስለሆነ ወፍራም ሱሪ ስለለበስኩ እንደዚህ ወፍራም የመሰልኩት እንጂ ወፍራም አይደለሁም። እና ደግሞ ተወጥቷል ሱሪ ማለት ነው። የብርድ ሱሪ ስለሆነ ነው ማለት ነው ከውስጥ የለበስኩት ሱሪ ለዛ ነው። አሪፍ ናት ቲሸርቷ፣ ሁሉም ነገር አሪፍ ነው። ሻይን ላይ ጠልባችሁ የጠለባችሁት ልብስ ነው ይመጣላችሁ። በነገራችን ላይ ግን ከሀበሾች እኔ ሁለት ጊዜ ጠልቤያለሁ። አንዱ አጥባችሁት እራሱ የማይሄድ ጠራ ነው ማለት ነው የተለበሰ ልብስ እና የተለበሰ ልብስ የሚሸጡ ሰዎች ያው ሁሉም አይደሉም፣ በእርግጥ ጥቂት ሰዎች የሚሸጡት ልብስ ጥሩ አይደለም። የተለበሰ ልብስ እናንተ ስለብሱት የከረማችሁት ምናምን የምትሸጡ ከሆነ ከባድ ነው በእውነቱ። እና ሼን በምን ጣሙ ትላላችሁ? ሲቀጥል ሼን ላይ የጠለባችሁት እቃ ራሱ ነው የሚመጣው፣ ራሳችሁ የጠለባችሁት ማለት ነው። እና ይሄ ደግሞ እንትን ነው፣ ይሄ ያው ላይት የስልክ ላይት ነው፣ ግን ገና አገጣጠሙን አልቻልኩበትም ማለት ነው። አንደኛው ደግሞ የስልክ ማስቀመጫ ነው፣ እሱም እንትን የለውም ማለት ነው። ማለት በስልክ ልክ አይደለም ማለት ለምን ሌላው ልብሶቹ አሪፍ ናቸው፣ ግን እኔ የፈለግካቸው እቃ እዚህ ጋር ቲሸርት ሰው አጭር ናት፣ እንደዚህ ነው እንደዚህ ስቃ ማለት ነው። አጭር ነው ቲሸርቱ ላይ እንደዚህ፣ ግን አሪፍ ነው በእውነት አሪፍ ነው። ያው እንግዲህ እንደ ምርጫችሁ ይመጣላችሁ ስላችሁ ሼን ላይ የምር የጠለባችሁትን ነገር ራሱን ይመጣላችሁ በልካችሁ ማለት ነው። እና ቦለል ቦለል እያልኩ ነው እዚህ ጋር ማለት ነው። እና ሀበሾች ደግሞ ስትሸጡ ልብስ እንደዛ ባታደርጉ፣ የተለበሰ ልብስ አትሽጡ። የእውነቴን ነው የምር የተለበሰ ልብስ ባትሸጡ መልካም ነው። ግን እኔ አሁን እየመጣልኝ ማይኩ ምናምን ብቻ ነው ትክክል ያልሆነች፣ ሌላው ልብሶቹ አሪፍ ናቸው። ግን እኔ የፈለግኩት ማይክ እና የስልክ ላይት ነበረ። አይቶችን ቀሚሷ አሪፍ ናት እንደምትመለከቷት፣ ልክ ራሴ እንደመረጥኩት ነው የመጣልኝ ማለት ነው። እንዳልኳችሁ ነው ወፍራሙኝ አይደለም፣ ግን ወፍራም ሱሪ ስለለበስኩ ነው ማለት ነው እንደዚህ ወፍራም የመሰልኩት። አውቄ አይደለም ግን ያው ብርድ ስለሆነ ነው ማለት ነው። እንግዲህ ውዶችዬ ይህን ይመስላል። እስኪ የትኛው አሪፍ ነው? ምርጫዬ አሪፍ ነው ብዬ አስባለሁ። እንግዲህ ልብስ የምፈልጉ ሰዎች እኔ ልመርጥላቸው እችላለሁ ማለት ነው። ምርጫዎች አሪፍ ናቸው። እንግዲህ አላለቀም። አንድ ቲሸርት ነበረ ሳላሳያችሁ፣ እሱን ረስቸው ነው። ሌላም ነበረ አላሳያችሁም ማለት ነው። ይህ እንደምትመለከቱት እንግዲህ የስልኩ እንትኑ ነው ማለት ነው። ገና አልገጠምኩትም በነገራችን ላይ ገና ጊዜ ይወስዳል። ሲቀጥል ደግሞ ከመዳም ቤት ናችሁ እንደዚህ ላይ ታውታችሁ ምናምን ቪዲዮ ለመስራት ይከብዳል። ግን ለወደፊት በሚለው እያስልኝ እንጂ ማለት ነው። ምክንያቱም እንደዚህ ከአንዳንዱ ቤት አይፈቅዱም፣ እንደዚህ የሶሻል ሚዲያ ላይ እንድትሰሩ ምናምን አይፈቅዱም። ስለዚህ ለጊዜው አስቀምጠውና የሆነ ምቹ ቦታ ሲሆን እጠቀምበታለሁ ብዬ ነው ማለት ነው። እና እንዲሁ እንዳለ ይቀመጣል። መቼስ አይበላሽ፣ መቼስ አይደል
አይበላሽም ብዬ አስባለሁ። እንግዲህ ለምን ብሎ ይበላሻል ግን? እና አበሾች እንደው ለአበሾች ናቸው ልብስ የሚሸጡ ሰዎች ድጋሚ ነው የምላችሁ የተለበሰ ልብስ አትሽጡ። እኔ ስንት ጊዜ እንግዲህ በኋላ ሀበሻ ገዝቼ አላውቅም። የሆነ ጊዜ እንደዚህ ሀበሻ ቀሚስ ምናምን ገዝቼ ማለት አስመጥቼ ምንም አልለካኝም። አንዱ ወይ ይሰፋን ወይ ይረዝማል። ያው በፈቶ ስለሚልኩ ነው። ግን ደግሞ አንዳንዶቹ ደግሞ እየተለበሰ ለብሰው ሲያስታውቁበት የከረመው ምናምን ይልካሉ። የምር ነው የምላችሁ። ታጥቦ ራሱ አንዳንዴ ጠራኑ አይሄድም። እና እንደዛ ባታደርጉ መልካሙ ነው። እኛ ባናያችሁ ፈጣሪ ያያችኋን እኮ እናንተ መሆናችሁ ነው። ወይ ደግሞ መልበስ የለባችሁም ግዴታ ዝም ብላችሁ በእጃችሁ ይዛችሁ አታስተዋውቁም። ሌላ ትለብሱታላችሁ። የሚሸጥ ልብስ ሲጀምር አይለበስም ማለት እንደውም እንደታሸገ ነው መሆን የነበረበት። ዝም ብላችሁ እየለበሳችሁ የከረማችሁትን መሸጥ በእውነቱ በጣም ከባድ ነው። እንደዛ ባይሆን አሪፍ ነው። እንደዛ ከሆነ ማንም አይገዛችሁም። ልክ እንደኔ ማለት ነው። ያን ትቻለሁ። የቻይኖች ግን ማለት ነው በእውነት እቃችሁን በስርዓት ነው የሚያመጡላችሁ ማለት ነው። ደስ ይላል። ልብሶቻቸውም አሪፍ ናቸው። እናንተ በፈልጋችሁት መልኩ ወይ ደግሞ እናንተ ባዛችሁ መልኩ ነው የሚመጣላችሁ በልካችሁ ማለት ነው። ወይ እናንተ ተሳስታችሁ ሌላ ምርጫ ካልመረጣችሁ በስተቀር አሁን እኔ የስልኩ እንትኑ ማለት ነው የፍቱ ማንሻው በስልኬ ልክ አይደለም። ያ የኔ አመራረጥ ችግር ነው፣ የእነሱ ችግር አይደለም። ማይኩ ደግሞ ገና አልሞከርኩትም እሱንም ራሱ ማለት ነው። ግን አሪፍ ይመስለኛል። አሁን እንዳልኳችሁ ነው። አሁን አልሞክረውም። ወደፊት ያን የተመቻቸ ቦታ ላይ ሆኜ ቪዲዮ ለመስራት ሲመቸኝ እሰራበታለሁ ብዬ በማሰብ ነው እንጂ አሁን ላይ እንኳን ምን አይመስለኝም ማለት ነው። እዚህ ጋር ደግሞ የአጭር መስሎኝ ነው ግን ረዝም ነው። ስለሆነ ረዝም ነው ስቤ ሳይሆን ረዝም ነው። እንደዚህ ብቻ መስሎኝ ነበር፣ የማይከፈት መስሎኝ ነበር ማለት ነው። አይ የኔ ነገር አይ አለማወቅ ስላላችሁ በኋላ ስስበው እንትኑ ሲሳብ ይወጣል ማለት ነው። ግን እንደዚህ ብቻ መስሎኝ ነበር እንደዚህ ብቻ መስሎኝ ነበረ ማለት ነው። ግን እንደዚህ ብቻ አይደለም፣ ረዝም ነው። ትንሽ ረዘም ይላል። ያው በጣም ግን ለስልኬ ልክ አይደለም፣ ልኩ አይደለም ማለት ነው። ብቻ አሪፍ ነው፣ አሪፍ ነው። ምንም አይልም ትላላችሁ እንግዲህ። ይህ ለትንሽ ስልክ ነው የሚሆነው። ለእኔ ያዝኩት ያው እኔ ያዝኩትም ትልቅ አይባልም፣ ግን እኔ ያዝኩት ስልክ አይሆንም። እና ወዶች እንግዲህ አስተያየታችሁን ኮሜንት ላይ ጻፍ አድርጉልኝ። እንዴት ነው የልብስ ምርጫ ትላላችሁ? እናንተስ ከሼን እና ያው ከሀበሾች ነጋዴዎች የትኛው ይሻላችኋል? ከሀበሾች ብትገዙ ይሻላችኋል ወይንስ ከሼን? ያው አብዛኛው ሰው በነገራችን ላይ በአሁኑ ሰዓት ከሼን ነው እየገዛ ያለው። ግን ሀበሾችም ከሼን ተረክበው እንደዚህ የምትሸጡ አላችሁ። እንደዛ እየለበሳችሁ ምናምን የምታስተዋውቁ አንድ ከለበሳችሁ በቂ ነው። ሌላውን በእጃችሁ አስተዋውቁ። ለምን ትለብሳላችሁ? የተለበሰ ልብስ አይሸጥም ለሰው። የመሬንም እና እንደዛ አታደርጉ። መልካም ነው። እዚህ ጋር እየቀባበጥኩ ነው ማለት ነው። ያው ድምፁን ሚውት አድርጌ ያደረኩትኝ ያው የሆነ ኳኳታ ድምፅ ስለነበረ ነው ማለት ነው ውዶች። እንግዲህ የኛው ድምፄ እንደሚሰማ ተስፋ አደርጋለሁ። የዚህኛው ነገር ገርሞኝ ነው። ይረዝማል ወይስ አይረዝምም እያልኩ ነው ማለት ነው። ግን በኋላ በደንብ ሳይሆን ይረዝማል ማለት ነው። የምር እንደዚህ አጭር መስሎኝ እንደዚህ ብቻ መስሎኝ ነበረ። ግን አሪፍ ነው። ግን ችግሩ ለስልክ አይሆንም ማለት ነው። እና ወዶች እንግዲህ ይህን ይመስላል። ደህና ሁኑ።